እግዚአብሔርን ያየው ማን አለ እና የታይታችሁ ሳላችሁት ይላል። እግዚአብሔር በባህሪው አይታይም። ልጁ ተረከው ምን ብሎ ተረከው? እኔን ያየ አብን አየ ብሎ ተረከው። ይህንን ለተዉ አካላት በጣም እናዝንላቸዋል። ብዙ ጊዜ ስዕልን የሚቃወሙ ሰዎች እግዚአብሔርን ያየው ማን አለ እና የታይታችሁ ሳላችሁት ይላሉ። እዚህ ላይ ያለው ክፍተት ምንድነው? ልክ ነው፣ እግዚአብሔር በባህሪው አይታይም። ቅዱስ ዮሐንስም በዮሐንስ ወንጌል ምዕራፍ 1 ከቁጥር 18 ላይ መቼም ቢሆን እግዚአብሔርን ያየው አንድ እሱ እንኳን የለም ብሎ፣ መቼም ሲል ጊዜው ትናንትም ዛሬም ነገም ማለት ነው። አንድ እሱ እንኳን ብሎ ደግሞ ሰውም መላእክትም ፍጡራንም በሙሉ ያየው የለም ብሎ ተናገረ። ስለዚህ እግዚአብሔርን የታይታችሁን የሳላችሁት የሚል ጥያቄ የሚያነሱ ሰዎች አሉ። እኛ አይተን ሳልነው ያልን ይመስል ማለት ነው። በመጀመሪያ ልክ ነው፣ እግዚአብሔር የማይታይ ነው። የዮሐንስ ወንጌል ግን መቼም ቢሆን እግዚአብሔርን ያየው አንድ እሱ እንኳን የለም ካለ በኋላ በአባቱ እቅፍ ያለ አንድ ልጁ እርሱ ተረከው። ይህንን ጨርሶ ማንበብ ያስፈልጋል። ጥቅስን ከግማሽ አይደለም የሚነበበው። ልጁ ተረከው ምን ብሎ ተረከው? እኔን ያየ አብን አየ ብሎ ተረከው። ከፍ ብለን ደግሞ ስናይ አንድ ልጅ በአባቱ ዘንድ እንዳለው ክብር የሆነው ክብሩን አየን ይላል። የእግዚአብሔርን ክብር ማንም አይቶ አያውቅም። እነ ሙሴ እባክህን ክብርህን አሳየኝ ብለው ጠይቀው ማየት እንደማይችሉ ሰው ፊቴን አይቶኝ አይድንምና አታዩኝም ተብለዋል። ያ የብሉይ ኪዳን ዘመን ነው። አሁን ያለንበት ዘመን ግን እግዚአብሔር አይታይም የሚለው ነገር ተረት የሆነበት ነው። ምክንያቱም አንድ ልጅ በአባቱ ዘንድ እንዳለው ክብር የሆነ ክብሩን አየን። ወርኢነ ስብሐቲሁ ከመ አሐዱ ዋሕድ ለአቡ። አንድ ልጅ በአባቱ ዘንድ እንዳለው ክብር ያለውን ክብሩን አየን ይላል። ስለዚህ እግዚአብሔርን ክብር ያየንበት ነው። የማይታየው አምላክ የታየበት፣ የማይዳሰሰው የተዳሰሰበት፣ ቁስ በሆነው ነገር የተገለጠበት ነው። ቅዱስ ዮሐንስ ዘደማስቆ ምን ይላል? የማይታየው አምላኬ በሚታይ ነገር ተገልጧልና እኔም በሚታይ ነገር አመልከዋለሁ ይላል። ትክክል ነው። እግዚአብሔር አይታይም ነበር በባህሪው። አሁን ግን ሰው ሆኗል። አሁን ክርስቶስ ሰው ሆኖ በምድር ላይ በተመላለሰበት ዘመን ብትኖሩና አሁን እጃችሁ ላይ ያለው ካሜራ ቢኖራችሁ ክርስቶስን ላታነሱት ነው እግዚአብሔር አይታይም ብላችሁ? እኮ ግልጽ ነው። የማይታየው አምላክ ታየ፣ ተዳሰሰ፣ ተጨበጠ። እኛ ግን ከእርሱ ጋር በላን ጠጣን ነው የምንለው። ስለዚህ የማይታይ አምላክ ነው በባህሪው። አዎ፣ ግን የማይታየው አምላክ ታይቷል። ስለዚህ የማይታየው ከታየ እኛም በሚታይ ነገር እግዚአብሔርን እንገልጠዋለን። በመለኮታዊ ባህሪው ግን እግዚአብሔር ሊታይ አይችልም። ከዛ ውጭ ምናልባት የቅድስት ሥላሴ ስዕል እንዴት ይሳላል ምናምን የሚሉ አሉ። ይሄ ራሱን ችሎ በሌላ ቪዲዮ መለስበታል። ግን እግዚአብሔር በባህሪው መለኮቱ ሊሳል አይችልም። እንኳን እግዚአብሔር መላእክትም ረቂቃን ናቸው፣ ሊሳሉ አይችሉም። ኪሩቤል ግን ተስለዋል። በሰማይ እኮ አይታዩም፣ አይጨበጡም። 40ቱ እንስሳ ተብለው ሲሳሉ በሰማይ 4 እንስሳ ያለ የሚመስለው ካለ የዋህ ነው። እየገለጸ ያለው እግዚአብሔር ባህሪያቸውን ነው በሆነ መልኩ የታየው። ስለዚህ በታየው ራእይ በታየው ነገር ተመስርቶ መሳል ከተቻለ ሰው ሆኖ የተመላለሰ አምላክን የማይሳልበት ምንም ምክንያት የለም ማለት ነው። ልክ ነው፣ እግዚአብሔር በባህሪው አይታይም። ስዕላት ግን ከታየ በኋላ የመጡ ነው። ቁስን መጥላት የኖስቲሲዝም ወይም የግኖስቲኮች አስተሳሰብ ነው። ምንም በሚታይ ነገር መታየት የለበትም እግዚአብሔር የሚለው የሚታየውን መጸየፍ። ቅዱሳት ስዕላትን የምናይበት አይን መጽሐፍ ቅዱስን ከምናይበት አይን ብዙም አይለይም። ምክንያቱም ስዕላት ራሳቸው መጽሐፍ ቅዱስ ስለሆነ። ድርሳነ ሚካኤል በተባለ ቤተክርስቲያናችን መጽሐፍ ላይ አንድ በጣም ውብ አገላለጽ ስለዚህ ጉዳይ ተጽፎ እናገኛለን። ቅዱሳት ስዕላት የሰው ልብ በእግዚአብሔር ተስፋ ላይ ያርፍ ዘንድ የተዘጋጁ የስራው መጽሐፍት ናቸው የሚል ማለት ነው። እውነት ነው። ምክንያቱም መጽሐፍ ቅዱስ የሚሰራውን ስራ ስዕላት ይሰሩታል። በመጀመሪያ 1000 ቃላት ሊገልጹት የማይችሉትን ሀሳብ አንድ ስዕል መግለጽ ይችላል። ይህን መቼስ የትኛውም ሃይማኖት ተከታይ ሊክደው አይችልም። ምክንያቱም አንድን ነገር በጽሁፍ ወይም በንግግር ከመግለጽ ማሳየት በጣም ከበቂ በላይ ነው። እንዲያውም አንዳንዴ ቃላት ሊገልጿቸው የማይችሏቸው ሀሳቦች አሉ። በምንም ተአምር ልትናገረው፣ በምንም ተአምር ልትጽፈው የማትችለውን ሀሳብ ልትስለው ግን ትችላለህ። የስዕላት አስፈላጊነት እንግዲህ እዚህ ላይ ነው የሚመጣው። ለምሳሌ ስለ ክርስቶስ መከራ ለመናገር ብንፈልግ ተጨነቀ፣ ተሰቃየም፣ በሸላቾቹ ፊት ዝም እንደሚል በግ አፉን አልከፈተም የሚል ቃል አለ። ይህንን ቃል የቱንም ያህል ደጋግመህ ብትነግረው ክርስቶስ ሲጨነቅና ሲሰቃይ ከሚያሳይ ስዕል በላይ፣ ተቸንክሮ ደሙ ሲፈስ ከሚያሳይ ስዕል በላይ ልትገልጸው አትችልም። ስለዚህ ቃላት ሊገልጹት የማይችሉትን ሀሳብ ስዕል እንደሚገልጽ የታወቀ ነገር ነው። በስዕልና በጽሁፍ መካከል ወይም በስዕልና በንግግር መካከል ያለው ልዩነት ማለት በማየትና በመስማት መካከል ያለው ልዩነት ነው። ስለዚህ እግዚአብሔር የሚሰማ እንጂ የማይታይ አምላክ ነው። ወይም ደግሞ ወንጌል
በጽሁፍ ነው እንጂ በቃል አይነገርም። ማነው በስዕል አይነገርም፣ ሊታይ አይችልም አይባልም። ጆሮ ሰምቶ እንደሚረዳው ሁሉ አይን አይቶ ደግሞ ይፈርዳል ይባላል። ሰው በማየትም ያምናል እና አይንን መስበክ የሚቻለው ደግሞ በስዕል ነው። አለዚያ ግን ጨርሶ በጽሁፍ የተጻፈውን ወንጌል የተቀበለ ሰው፣ በጽሁፍ የተጻፈውን መጽሐፍ ቅዱስ የተቀበለ ሰው ስዕልን የማይቀበል ከሆነ ስብከቱን ወስኖታል ማለት ነው። ለምሳሌ እኔ የመጽሐፍ ጸጋ ባይኖረኝና የመሳል ጸጋ ቢኖረኝስ ሰዓሊያን ባላቸው ጸጋ እግዚአብሔርን ማገልገል አይችሉም? ለምሳሌ ጥሩ ድምፅ ያለው ዘማሪ በጣም በጥሩ ድምፅ ስለ ክርስቶስ መከራ ይዘምራል። በመዝሙሩ ጌታ መሰቃየቱን እንድናስብ፣ የጌታን ውለታ እንድናስብ ያደርገናል። ጥሩ ሰባኪ በጥሩ አንደበት ይገልጸዋል። ያንን ያህል ጥሩ ጸሐፊ በጥሩ መጽሐፍ የጌታን መከራ ይገልጽልናል። ሰዓሊ ግን አይ አንተ ያንተ ጸጋ ኃጢአት ነው ሊባል ይችላል። ይሄ ፌር ሊሆን ይችላል የራሱ። በእውነት እኮ ይሄን አይነቱን አስተሳሰብ ሰዓሊያን ሰልፍ ወጥተው ሊቃወሙት የሚገባ ነገር ነው። ምክንያቱም ሁሉም ሰው እግዚአብሔርን የሚያገለግለው በተሰጠው ጸጋ እንደ ባስልኤል የመቅረጽ የመሳል ቪዥዋላይዝ የማድረግ ጸጋ የተሰጣቸው ሰዎች ከእግዚአብሔር አገልግሎት ዞር ይበሉ አይባል። ቤተክርስቲያን ይህን ስለምትረዳ ቃልና ስዕል እኩል ነው። ለዚህ ነው ክርስቶስ የእግዚአብሔር ቃልም ይባላል የእግዚአብሔር መልክም ይባላል። በሁለቱም አገላለጾች አሉ፣ እኩል ነው ማለት ነው። በቃልና በስዕል መካከል ያለው ልዩነት አይ የለም ደግሞ ብሎ የሚከራከር ሰው ካለ እኔ ኢየሱስ ብዬ ስጽፍ እኮ ኢየሱስ ብዬ እየሳልኩ እኮ ነው። ምናልባት ችንካሩን አልሳልኩ ይሆናል፣ ደሙ ሲንጠፈጠፍ አልሳልኩም። ስሙን ግን ስጽፈው ራሱ ፊደሉ ራሱ እኮ ስዕል ነው። ስለዚህ በዚህ ደረጃ ስዕልን ባይተዋር አድርጎ ማሰብ በጣም የተሳሳተ ነገር ነው። ከዛ ውጭ ሰው ስዕል ቢከለከልም ኢማጂን ማድረግ ግን ሊያቆም አይችልም። ለምሳሌ ጌታ ተሰቃየ ብዬ ስናገር የምትሰሙ ሰዎች በህሊናቸው የጌታን ስቃይ ኢማጂን ታደርጉታላችሁ። ተቸነከረ ሲባል የሚቸነከር እጅ ታስባላችሁ። የሾህ አክሊል ደፋ ሲባል የሾህ አክሊል የደፋ ደሙ የሚንጠፈጠፍ ታስባላችሁ። አይምሯችን ኢማጂን ማድረግ አያቆም። በህሊናችን የሆነ ስዕል መሳላችን አይቀርም። ስለዚህ ወደ ቁስ የተለወጠ ኢማጂኔሽን እኮ ነው ስዕል ማለት፣ ወይም ደግሞ ወደ ጽሁፍ ወደ ስዕል በቀለም በብሩሽ የተገለጸ ሀሳብ ነው። አይምሯችን ላይ ያለውን ነገር ነው የምንስለው እና ሺህ ቃላት ሊገልጹት የማይችሉትን ሀሳብ ስዕላት ይገልጻሉ። ቅዱስ ባስልዮስ ስለ አንድ ሰማዕት በተናገረበት ስፍራ አንድ የተናገረው ነገር አለ። የድል ነሺዎች የሰማዕታትን የጽናት ተጋድሎ ስዕል የምትሰሩ ጠቢባን ሆይ እነሆ ተነሱ ይላል። አክሊላትን ለተቀዳጁ ድል ነሺዎች እኔ የማቀርበው ምስጋና ብሩሻችሁን ከብሩህ ቀለማት ጋር ከሚያነቃቃው ጥበብ አንጻር ሲታይ አሰልቺ ነው ይላል። ማለት የእኔ ንግግር ከእናንተ በብሩሽ ከሚገለጸው ሀሳብ የተነሳ ሲታይ በጣም አሰልቺ ነው። የሰማዕቱን ተጋድሎ በስዕላችሁ ጥቃቅን መስመሮች ውስጥ ሳይ እጆቹን በእሳት ነበልባሎች መካከል ሆነው እመለከታለሁ። የሳላችሁት ስዕል የሰማዕቱን ድል አድራጊነት የበለጠ እንድረዳው አድርጎኛል ይላል። ስለዚህ ስዕል ማለት በትክክል ቃላት ሊገልጹት የማይችሉትን ነገር መግለጽ የሚችል በጣም ኃይል ያለው አንዱ የአገልግሎት መስክ ነው፣ የአገልግሎት መንገድ ነው ማለት ነው። ከዛ ውጭ ስዕላት ማለት ወደ በቀለም የተገለጹ ቅኔዎች ናቸው። የብሩሽ ቅኔ ነው ስዕል ማለት። ስዕል ማለት በቀለም የተገለጸ ጸሎት፣ በቀለም የተገለጸ መዝሙር፣ በቀለም የተገለጠ ምስጋና። ስለዚህ አንተ በድምፅ የምታመሰግነው ምስጋና ሰዓሊው በብሩሽ ያሸበሽባል፣ በብሩሽ ያጨበጭባል፣ በብሩሽ ይሰግዳል። አንዳንድ ስዕላት ስታይ ንስሐ ያምርሃል፣ አንዳንድ ስዕላት ስታይ እምባ ይልሃል። ለምን? እዛ ስዕል ውስጥ ጸሎት ስላለ ማለት ነው። እንደውም ስዕል ይባላል። አንቶኒ ኮኒያዲስ የተባሉ የምስራቅ ኦርቶዶክስ የአይኮኖግራፊ ምሁር ምን ይላሉ? ስዕላት በቀለም የተገለጹ ጸሎቶች ናቸው ይሉና እንዲያውም የሰዓሊያኑ የጸሎት መልሶች ናቸው ማለት ተጠቦ ተጨንቆ ያንን ሀሳብ ለመግለጽ ብሎ መጨረሻ ላይ ብሩሹ ተስማምቶለት ቀለሙ ተዋህዶለት እዛ ሸራ ላይ ሲያርፍና ያሰበው ሀሳብ ሲመጣ የዛ ሰዓሊ ጸሎቱ ተመለሰለት ማለት ነው። ስለዚህ ይህንን የመሰለ እጅግ ውብ የሆነ የወንጌል አገልግሎት መንገድ ስዕልን አያስፈልግም የሚሉ ሰዎች በጣም ያሳዝናሉ። እውነት ለመናገር እኛ ቤተክርስቲያን ስዕልን ለመጠቀም የምትችል ቤተክርስቲያን በመሆኗ ምን አይነት አድቫንቴጅ እንዳላትም መረዳት አለባቸው። ምክንያቱም ቪዥዋላይዝ ማድረግ እንዲቻል የሚያደርግ አቅም ያለው የስብከት መንገድ ነው የመረጠችው። ባዶ ግድግዳ አሳይተህ 30 ስብከት ከምትሰብክ በስዕሉ ብዙ ነገር ማለት ትችላለህ። እና ይህንን የመሰለ የመልእክት ማስተላለፊያ ስትሪም መተው ማለት በእውነት ትልቅ ሎስ ነው። ይህንን ለተዉ አካላት በጣም እናዝንላቸዋለን።
ምክንያቱም በጣም የሚገርመውን ሚዲየም ነው ለእኛ የተውልን፣ እኛ ግን አንተው።